አላዛር ምንችክ ካለ እንግዲህ ያው ስንት ወር አስቆጠሩ ከተንሱ ጋር ማለት ነው። ወይ አንድ ነገር ማስተካከል አይችልም። ዝም ብሎ ከላይ ከታች ዘጥ ዘጥ ማለት ሲወድ ይሄ ልጅ ግን ማለት ነው ምንድነው እንዲህ ቁም ነገር አልባ መሆን ግን ባለትዳር ሆኖ ቁም ነገር አልባ መሆን ግን አይደብርም? ፍላጎቱ ራሱ የሚያውቀው አይመስለኝም። ምንም የሚያደርገው ነገር የለም። ሁሌ በቃ ችክ ከአንድ ነገር ላይ የሆነ የተቀየረ ሀሳብ እንኳን የለውም እና በጣም የሚገርም ነው እንግዲህ ትንሱ እንደዛ ከነገር ለመሸሽ ብላ እርጉዝ ሴት ብቻዋን መሆን የሌለባት ሴት እውነት አልጋዋን ዘግታ ማነው በሯን ዘግታ እንደዛ ተኝታ ሲያገኟት እንዴት እንደደነገጥኩኝ እኔ ያሳዘነችኝ በጣም እውነት ምን አይነት እድል ነው ያልኩትና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዙ ትርፍ ይበል። ያላዛርና የትንሱ ቤተሰቦች እንግዲህ ትንሱ ያው የሆነ ቦታ ሄዳለሁ ብላ ተናግራ ነበረ። ነገር ግን በቃ ሰውንም ላለማስቸገር እንደገና ስወጣ ስገባም ደግሞ በጣም እየተሳቀኩኝ ነው፣ ሰዎቹ በጣም ነው እኔ ላይ ትኩረት የሚያደርጉት በማለት ራሷን ደብቃ የእውነት ግን በጣም ነው የሚያሳዝነው። እና እንደዚህ ስሰራ ምናምን እነሱ እኮ ድራማ እየሰሩ ነው፣ ድራማ ነው እውነት አይደለም ድራማ ነው የሚሰሩት እያላችሁኝ ነበረ ባለፈው ማለት ነው። እኔ የምለው ድራማ ህዝብ ሁሉ ተቀላቅሎ ነው እንደሚሰራ። እሺ እነሱስ ድራማ ይስሩ፣ ጎረቤቶቻቸው እውነት ይህን ነገር ተቀላቅለው እየሰሩ ነው? እኔ ግራ ገባኝ እኮ። አሁን የዳኒ ሚስት ራሷ መታለች ገብታበታለች ከነገሩ እና እንዴት አይነት ድራማ ነው ይሄ? አሁን ድራማ ነው ሊባል የሚችለው? ሰው የሚያደርገውና አሳጥቶታል ማለት ነው። እውነት ይሄ ድራማ ከሆነማ የሚያደርጋቸውና አሳጥቷቸዋል። እንደ የኢትዮጵያን ትውልድ ለመግደል ነው እንዲያሰቡት እነዚህ ሰዎች ግን ማለት ይሄ ዩቲዩብ ላይ ያሉ ድራማ እንሰራለን የሚሉ ሰዎች እኔ እየገቡኝ አይደለም። እና ሲያዩት ዝም ብሎ ሁኔታቸውን ሲያዩት ድራማ የሚመስል አይደለም። ድራማም ከሆነ ጥሩ ነው እንግዲህ። ግን አንዲት እርጉዝ ሴት በዚህን ያክል እያለቀሰች ድራማ ትሰራለች ብዬ እኔ ለአእምሮዬም ራሱ መቀበል አልቻልኩኝም ማለት ነው። እና እውነት ነው ብዬ ስለማስብ ከትንሱ ላይ እየተደረገ ያለው ነገር እየተፈጸመባት ያለ ግፍ በጣም ከባድ ነው የምር እንዴ። ሴት ልጅ እኮ እንኳን በእርግዝናዋ ጊዜ አይደለም ማለት ነው በኖርማሉ ጊዜ ማለት የምር እንደዚህ አይነት መንገላታት አይገባትም። እና አሁን ከነገር ለመሸሽ ነች ልጅ እንግዲህ ኩርምት ብላ ከባዶ ቤት ማንም በሌለበት በር ዘግታ ተኝታ የተገኘችው ማለት ነው። ይሄ ሁሉ ጦስ ደግሞ በእናቱ የመጣ ነውና ምንድን ነው አላዛር ማለት ይሄ ማስቀደም ያለበትን የሚያስቀድምም ሰው አይደለም ሲጀመርም እኮ። በነገራችን ላይ አሁን እሱ ልባም ቢሆን ኑሮ ማለት ነው የምር መጀመሪያ ከሚስቱ ያለውን ችግር ፈትቶ እሷና እሱ በደንብ ታርቀው ተግባብተው፣ ሴት ልጅ በጣም ተላላነች በዚህ አጋጣሚ በፍቅር ከያዟት ማለት ነው። እና አላዛር ማለት ቢያቀበት ጀግና ወንድ ቢሆን ሚስቱን አሸንፎ በይቅርታ ገዝቷት ከዛ በኋላ ደግሞ ለእናቱ ያላትን ቦታ በደንብ መመለስ ይችል ነበረ። ግን ይሄን አያደርግም። አንደኛ እልክ የሚባል ነገር ወጥሮታል። ተመልሶ መጥቶ እዚህ ሊልፈጠፈጥ መጀመሪያ እቃውን ምናምን ይዞ ሄደ። ከዛ በኋላ ደግሞ ያዙኝ ልቀቁኝ፣ በቃ ከአንቺ ጋር መለቀቅ አልፈልግም፣ ማነው የመጣ ማነው የገባ ማነው የወጣ እያለ አስቸገራት ማለት ነው። ይሄ እርጉዝ ሚስቱን እንኳን የማያምን እምነቱን የበላ እና በልክ ነው ነገሮችን እያደረጋቸው ያለ ማለት ነው። በልክም ሳይሆን በነገራችን ላይ እውቀት ስለሌለው ነው። ልጁ እውቀት የለውም። እልክም ተጨምሮበት ከእውቀቱ ላይ በቃ ዜሮ በዜሮ ሆነና ዳኒ የተናገረው ነገር ልክ ነው። አሁን በቃ መቅደም ያለበት መቅደም አለበት። ማንም ሰው ከቤተሰቡ መቆራረጥ የለበትም። በትክክል መቆራረጥ የለበትም። እንኳን አይደለም እናት ቀርቶ ይሄ ኖርማል ዘመዳችሁ እንኳን ልትቆራረጡት እኮ አትችሉም አይደል እንዴ? ዘመድ ዘመድ ነው። ግን በህይወታችን ደግሞ መቅደም ያለብንን አስቀድመን አስተካክለን ከዛ በኋላ ደግሞ ወደ እነዛኞቹ መዞር እና ምንድን ነው አላዛር አሁን ላይ ተንሱን ማበሳጨትን ማናደድን ተውና፣ በዚህ እርግዝናዋ ጊዜ የሆነ አበሳጭታት አናድዳሃት ሌላ ነገር ከሚፈጠርባትና ችግር ውስጥ ከምትገባ አንተ ከሷ ትሻላለህ አይደለ? ነገሮችን ትተህ አንተና እሷን የሚያስተካክል አንተና እሷን የሚመልስ ነገር አድርግና ከዛ በኋላ ደግሞ እናቴን ይቅርታ አድርግላት የኔ ፍቅር ብለህ እኮ ብትለምናት እምቢ አትልም። ታውቃለህ የተንሱን ባህሪ ማለት ነው። በጣም ምርጥና ምስጊን ልጅ ስለሆነች ነው አሁንም ከወጣ በኋላ እንደገና ቆጭቶ ተመልሰ የመጣኸው። እንደሱ አይነት ሴት ስለማታገኝ የምር እንደሱ አይነት ሴት አታገኝም። እንዳየናት እኛ ሚዲያ ላይ እንዳየናት ትንሱ የምሬን ነው በጣም ምርጥና የምትለይ ሴት ነች። ስለዚህ እኔ ማለት የምችለው አሁን ላይ ከትንሱ ያለን ብቻ እናትን እዚህ ውስጥ አታስገባ። የእናት ጉዳይ በኋላ ይደርሳል። እናቱ ደግሞ ድብንቅ በቃ እኔ ካልገባውኝ ልጄ ነው መጥቼ ማየት እችላለሁ
መተሽ ማየት ማንም የከለከለሽ የለም። በዚህ አጋጣሚ መተሽ ማየት ትችያለሽ። ግን መጀመሪያ እነዚህ ሰዎች ሰላም መሆን አለባቸው። ሲቀጥል ደግሞ እኔ የአላዛር እናት በጣም ነው የምትገርመኝ በዚህ አጋጣሚ ማለት ነው። አንቺ ልጅቷን እንደ አውሬ እንደ ሰይጣን እያየሻት ከቤቷ ልምጣት ያለሽ እንዴት ነው? በሷ ቦታ ሆነሽ እንዴት ነው የማታስቢው እንዴ? ማንም ሰው እኮ ሊቀበልሽ አይችልም፣ ማንም ምራት እና እኔ ጸባይ ኃይለኛ ቢሆንም እኔን የመቀበል ግዴታ አለብሽ። ግዴታ የለባትም እናቴ እንዴ ያገባችሁ ልጅሽን እንጂ አንቺን አይደለም። ለምንድን ነው ያንቺን ባህሪ ያንቺን ይሄ እንዴት ነው እስስት የሆነ ባህሪሽን ተሸክማ የምትኖረው? እኛ ልጄን ብቻ አይደለም ቤተሰቡን ሁሉን ያገባሽው አለቻት እኮ ባለፈው ማለት ነው። እኔ ተገርሜ ተደንቄ ልሞትና ምን አይነት ድፍረት ነው ይሄ? እናትና ሚስት መበላለጥ አይቻልም። ምርጫ መግባት የለባቸውም። በነገራችን ላይ ይሄ ሊሆንም ሊደረግም የማይችል ነገር ነው። ነገር ግን እስከነ ምናምን እስከነ ጉዳጉዴ መቻል አለብሽ ግዴታሽ ነው የምትይው ነገር ምንም አይነት ግዴታ የለባትም። የማይገርም ምንም ነገር መብቷ ነው መቀበል ያለ መቀበል ማለት ነው እንዴ። ይሄ ቤት ደግሞ ምን አይነት ጉድ ነው? እግዚአብሔርን እንዲሁ ጉዳቸው የማያልቅ እና ልጅቷን እንዳውር እየጠላሻት አንቺ ከቤትሽ ልምጣ ልጅ ማየት እችላለሁ ማለት ይሄ ራሱ ትክክል አይደለም። የትክክለኛ ሰው አስተሳሰብ አይደለም። ሰላም ማድረግ ከፈለሽ የምር ልጅሽ ትዳሩን እንዳይፈታ ከፈለሽ አንቺ ነሽ እንዲያውም ቀድመሽ ልታስታጥ። ማንም ሰው እኮ ያስፈልጋቸው ነበር ከዚህ ጋር የምር ሌላ ሽማግሌ ራሱ አያስፈልግም ነበር። አንቺ ብቻ ትበቂ ነበረ። በዚህ አጋጣሚ ማለት ነው እንደ እናት አስተውለሽ የልጅን ትዳር አልበጠብጥም ብለሽ ያስከፋሽ ነገር ካለም እንኳን እናት እኮ ብዙ ትችላለች አይደል እንዴ? ያንን ነገር ቼላ ብለሽ ትተሹ ሁለቱን ለማገናኘትና ለማስታረቅ ትፈልጊ ነበር። ግን አንቺ ትንሱን አትፈልጊያትም እንዴ? ልጅሽ ደግሞ እንዲታረቅ ይፈልጋል አይደል እንዴ? እና እኔ የዳኒ ሚስት እኔ ተመቸችኝ እኮ። እንዴት ልጅሽ አያሳዝንሽም ወይ አለቻት። እኮ ልጅሽ አያሳዝንሽም? ልጅሽን ለምን አጣብቂኝ ውስጥ ትከቻለሽ? በጣም እያስጨነቅሽው እንደሆነ እኮ አልተረዳሽም አንቺ እንዴ። አፋጥጣ እኔ ያስጨንቅያለሁ እኔ ያስቸግሬያለሁ ትለዋለች። እናቱ ነሽ። ለአንቺ ምን ብሎ ሊመልስልሽ ነው? ማለቴ አዎ እናቴ በቃ በጥብጠሽኛል አስቸግረሽኛል ብሎ መመለስ አይችልም። ለምን? እናቱ ነሽ። ምንም ብታስከፊውም እየተከፋ ዝም ነው ሊልሽ የሚችለው። አንቺ ግን እንደ እናት ተረድተሽ ልጁ ማድረግ ያለበትን ነገር ብትተዩ የተሻለ ነው ብዬ አስባለሁ። እና አስሬ እኔ ግዴታሽ ነው ግን ባትያት ጥሩ ነው። ምክንያቱም ትንሱ ማለት ምንም ግዴታ የለባትም አንቺን የመሸከም